ማሰባችሁ ደስ ይላል። የዋዎች ናችሁ፣ አድናቂዎቹ አላችሁ። አሁንም የምነግራችሁ በጣም በሚገርም ሁኔታ ኢትዮጵያ ላይ አለ እንኳን ኢትዮጵያ ላይ ውጭ ያለው ሰው አዶናይ ምን አለ ተብሎ አፍ ተከፍቶ የሚጠበቅበት ሰው ከጎኗ ነው ያለው። ስለዚህ ጃኒን በደንብ አድርጎ የሚያግዛት አይዞሽ የሚላት ከጎኗ የሆነ ፍቅረኛ አላት። ጽድት ያለ ልጅ አዶናይ ይባላል። ስለዚህ ጂጂ አይኖ ጂጂ አትፍረዱባት እንዴ! ቪው እየገዛች ተዋት እንጂ እንዴ! እሷስ አጀንዳ አያስፈልጋትም እንዴ? ጂጂ በአጀንዳ ነው ጨወቴዋ፣ ለአጀንዳው ድምቀት እንጂ ለሌላ አይደለም። እንዴ ተገዛ እኮ አሁን 3 ቻይናዎች ነበር እሷ ቤት ገብተው ሲያዳምጡ የነበሩት። ጂጂ ያሳዝናኝ እንዴ! ሰው አሳዝናችሁም እንዴ? ቪው ከሌለው እንዴ! ሌላው በጣም ያሳቀኝ እኔ አልነበርኩኝም፣ የአላዛርና የቤታዮ መቀጣቀጥ እና ብለው እየተባባሉ ነበር ሲቀጣቀጡ የነበሩትና የተቆረጠ ቪዲዮ አይቼ አለቀስኩኝ። የቤታዮና አላዛር ቪዲዮ ያላችሁ ፕሊዝ እሱን ፖስት በማድረግ በእውነት ቪው መሰብሰብ ትችላላችሁ። ኢወዝ ነምበር ዋን እኔ ሶሻል ሚዲያ አይቻለሁ። ላስላስ ዱቅ ብሎ የሚያስቅ ላስላስ ያየሁት የቤታዮና አላዛር ኢወዝ ነምበር ዋን ኢወዝ ፋየር። በጣም ያዝናናኝ የተቆራረጡ አይቼ አለቀስኩኝ። በቃ አለቀስኩኝ። በቃ የመጨረሻ ስቅ ያለው እና ወስፈዋል። እንደዚህ አይነት አንዳንዴ ያስፈልጋል። ሶሻል ሚዲያ ላይ ሞቅ ሞቅ ሲያደርጉት ደስ ይለናል። ሌላስ ሌላ ጥያቄ አለ ፋሚሊ? ደሜ ግባ ያስቃሉ። አይ አላዛርም ያስቃል፣ ቤታዮም ታስቃለች። አሁን እኮ ሁለቱም ረስተውታል። አይገርምም? በፈለጋችሁ ታሲዙኝ ቤታዮም አላዛርም ረስተውታል ምን እንደተባባሉ። ያለቅ እርስ በራስ ተረጋገጡ፣ ጨረሱ። እንዲህ ይመቸኛል። እርስ በራስ እርግጥግጥ ተደራረጉ፣ ጨረሱ። ፋይል ዘግተው ተለያዩ። አሁን ስም አይጠራሩም ጭራሽ። ጠገቡ ሁለቱ ተጨራረሱ። በቃ ፋይል ዘጉ፣ አለቀ። አሁን አይደራረሱ። ይሄ ነው እኔ የምፈራው። ነጭ ቅማል አትያዛችሁ። ነጭ ቅማል ጆርዲ ጎማን ትንሽ አንድ ሰሞን ይጂባት ለጥብስ ትሆናለች። ነጭ ቅማል አድርሱልኝ ለነጭ ቅማል። ሰሞኑን ተደበሪባት። ከኢትዮጵያ ወጣችው ሲሪየስሊ በእንትን ነው ይሄ በማጭበርበር በቼክ ደረቅ ቼክ በመጻፍ ነው ከኢትዮጵያ ያባረሯል። ከነ ትኬቷ ምናምን እኔ ደርሶ የነበር ኢንፎርሜሽን ይደርሰናል። ኢንፎርሜሽን እንኳን ኢትዮጵያ ሀገር ላይ የትም ዓለም ላይ አለ። በየቦታው ፓፓራዚ ያለ ሰዎች እኛ ስናወራላቸው ደስ የሚላቸው አጀንዳ አለ እና ምንድን ነው ሰዎች ይልኩልናል። እንዴ ነጭ ቅማል ይቀራል፣ ጎማ አልጨመርሽም። አየሽ ነጭ ቅማል ችግርሽ ምንድን ነው? ጎሚስታን እንዴት ትረሻለች? ጎማ ነካሽ መሆኗን እንዴት ትረሻለች? በጣም ታዝቤያለሁ። ነጭ ቅማል እውነቴን ኧረ ደስ ሲል ላስለካ አንዳንዴ ደስ ይላል። ደስ ይላል ለካ። በስንት ዘመን ላስኩኝ። አሪፍ ነው።
እና በነገራችን ላይ መሀይም መሆንሽን ያወቅኩት ሰው ማስፈራራት ያውም እንዳንቺ አይነት ዝምባ ማስፈራራቱን ሳይ በጣም አዘንኩ። ማኛው እና በጣም ደስ ብሎኛል። ሌሎቻችሁ አሁንም የጆርዲ ጎማ ተከታታዮች ሊያሾ ጋር ትገቡና ሰብስክራይብ አድርጉ እንድታዩት በደንብ 25,000 ፎሎወር ጨምራችሁላታል። እኔን እንዳትናገሪ አንቺ ቆዳ። ያንን ነው የምለው። እሺ በቃ ይህን ያህል ከዞርኩባትማ ይበቃል። እያየው ጨምራለሁ። እኔ ችክ ማለት ስለማልወድ ነዋ። አንዴ ልሳለሁ፣ እያየን እንጨምራለን። ሌላ አለ? ሌሎቹን አይነኩም። ለምን ሌሎቹም አይነኩም? መብታቸው ነው። ጆርዲን ጎማን መደገፍ አይሞቀኛ፣ መብታቸው ነው። ይደግፏት። እሷን ደገፉ ብዬ ከነሱ ጋር ያዙ ይልቀ አይባልም። ማንም ሰው ደጋፊ አለው። ያንን ነው የምለው። እና ምን ማለት ፈለገ ነው ሰላሚና እኔን የተናገረችው? ምን ማለት ነው? ማስጠንቀቂያ ብላ ነው የሰራችው ቪዲዮ። ምን ማለት ነው? ምን ማለት ነው? እስቲ ያስረጅኛ እንጂ ምን ማለት ነው ንገሪ። ማስጠንቀቂያ ሌውኒ ማኛ ብል ከኔ ነው እንዲያውም የጀመረችው። እቺ ጎማ ነካሽ ዝምባ። አዎ እዮዳ በጉቺ አንበሳ አብዷል። እውነቱን ነው። ለምንድን ነው የማያብደው? የስንት ዘመን ቀለቡን እኮ ነው በ3 ደቂቃ ጉቺ የወሰደችው። እርገጣት። እውነት ነው። እርገጥ እንዴ! የጉቶን የአመት ቀለቡን በ3 ደቂቃ ትወስዳለች እንዴ? እርገጣት ጉቺ ና። እውነትን ነው። እኔ እንዲያውም በደንብ አልረገጥካት ብለሽ በይ እንዴ ሳርቾን ይቺ ባለ ሀብትን እርገጥ። እውነትን ነው። አንተ ባለ ሀብት ነህ ተብሎ እየተወራል። እዛ መጣ 10 አንበሳ ታወርዳለች እንዴ? ያንተን ሀብት ሰው እንዳያይ እኮ ነው ያደረገችው። እውነት ነው። ሳራ ላበሻ፣ አዎ ሳራ ላበሻ በአንተ መረገጥ አለባት። ያንተን ሀብት ያ ጉቺ ጫማ ምናምን ቀበቶ ጉቺ ምናምን የምታደርገው አለ አይደለ? 17 አበባ ነው ይቅርታ፣ 17 አንበሳ ነው። እንዴት ነው ማትረገጠው? ጉቺ 45 አንበሳ በልታ ዝም ልትባል ነው እንዴ? ትረገጥ ትረገጥ። ጉቺ መረገጥ አለባት። ስንት አንበሳ ነው ጆከር ያወረደው? እንዴ መረገጥ አለባት። ጆከር ራሱ 5 አንበሳ ነው ምናምን አንበሳ ወርዷል። 6 አንበሳ ተብሏል። የሰው መውደድ ነው። ምን መሰላቸው? አንዳንድ ሰው ከነ ምናምኑ ሰው ይወደዋል፣ አንዳንዱ ሰው ደግሞ አይወደው። ምን ይደረግ? ጉቶ ከአንተ ጋር ብጫወት እድሜ ልክህን ታለቅሳለህ። እድሜ ልክህን እየዬ ነው ማስብል ጉቶ እድሜ ልክህን
ምን ቻሌንጅ ልስጥ መሰለ እንዲያው ከጂጂ ጋር እንደዚህ አይነት ነበረ። እኔ በጣም ጊፍተር አለኝ ያሳያለሁ፣ ኧረ ምናምን ምናምን ብላ ነበር የመጣችው። ሁለቴ በጠረባ ጥያት አመስግና ላት ነው ያለችው። ጉቶ እኔ አይመቸኝም የቀጠሮ ጌም። አንተ ፈርሳ ምን በቻሌንጁ ምን መሰለ እኔ እናንተ አንተ ኪሎን ታሳያለህ፣ ከዛ ኪሎ 30 ኪሎ ካልቀነስክ ሶሻል ሚዲያ አትመጣም። ካሸነፍኩ እኔ ከተሸነፍኩ ለ1 ወር ሶሻል ሚዲያ አልመጣም። ቃል ጉቶ ይሰማል ማን